አለመነሳት ማለት ነው። ከክርስቶስ ላይ አይንን ምን አለ ማለት ኢየሱስ ላይ መቅረት። ኢየሱስ ጌታ ነው። በዚህ ህይወት በተለይ አሁን በያዝነው ህይወት አይኖቻችን ወደ ሌሎች ነገሮች ላይ ከሆኑ እንወድቃለን፣ እንሰበራለን፣ እናዝናለን። የማያሳዝን የማይሰብር ኢየሱስና ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። አይናችን በኢየሱስ ላይ ይሁን። እግዚአብሔር ራሱ አይኑ በልጁ ላይ ነው። የሁሉ ፈጣሪ የሁሉ ጌታ አይኑ በልጁ ላይ ነው ያለው። በክርስቶስ ላይ ለምንድን ነው እግዚአብሔር በክርስቶስ ላይ አይናችሁ ይሁን ያለው? አንዳንድ ነገሮች መግቢያ በነግራችሁ ማለት ነው። ተመልከቱ። እግዚአብሔር ዓለማትን በጀመረበት ነው ዓለማትን የሚጨርሰው። ዓለማትን በጀመረበት በዛው ነው የሚጨርሰው። ዓለማትን ብለን ስንመለከት ስለ ምድር አይደለም የምናወራው። አስፍተን ደግሞ ነው ምድር ማለት ከጨረቃ ሆነው ሲያዩት አስትሮኖትስ ምን ይላሉ? ነጥብ ነች ይላሉ። it's just a one dot። ምድር ማለት ያቺ ነጥብ ነች። ስለ እግዚአብሔር ስናወራ ስለ ምድር አይደለም የምናወራው፣ ስለ ፍጥረት ሁሉ ነው የምናወራው። ኢየሱስ ክርስቶስ ጌታ ነው። ምድር የምትባለው እቺኛ የምንኖርባት እቺ እኛ ምን ጋላክሲ እንደዚህ ማለት መሰላችሁ? አሁን አክቲቫ አካባቢ የምትኖሩ ሰዎች አክቲቫ ትልቅ ነው አይደል? የእናንተ ቤት ከአክቲቫ አንፃር ምንድነው? ኢምንት አይደል? ከሰፈሩ አንፃር እርዝ ማለት ከምንኖርበት ጋላክሲ አንፃር ትንሽ ነች። አሁን ይሄ ጋላክሲ የምንለው ደግሞ እሱን የሚያክሉ ሚሊየንስ ጋላክሲ አሉ። የዛ ሁሉ ጀማሪ ፈጣሪ ክርስቶስ ኢየሱስ ጌታ ነው። አይናችን እሱ ላይ ይሁን። ኢየሱስ ጌታ ነው። የምናወራው አንድ ወንጌላዊ ቤተክርስቲያን ውስጥ ስለሚወራ ጌታ አይደለም። he is the creator of everything። የሁሉ ፈጣሪ ነው። ኢየሱስ ክርስቶስ ጌታ ነው። እና አንድ ቃል በጣም የሚገርመኝ ቃል አለ። ኢየሱስ ክርስቶስ የተናገረው አንድ ፓራብል አለ። ምን አለ መሰላችሁ? አንድ ሰው ነበረ፣ አንድ በግ የጠፋበት። ስሙኝ በደንብ። አንድ በግ የጠፋበት አንድ ሰው ነበር። ይሄን የተናገረው ኢየሱስ። አንዷን ከመቶዎቹ ስንቷ ጠፋች አለ? አንዷ ጠፋች። እሷን ምን ሊላት መጣ ይላል? ሊፈልጋት መጣ ብሎ ይሄ ሊፈልጋት መጣ ያለው ወዴት ነው የመጣው? ወዴት ነው የመጣው? ወደዚህ አይደለም እንዴ? ወደኛ ወደምንኖርበት ፕላኔት አይደል የመጣው? 99 አለው ማለት አንተ ማታቀው፣ አንተ ያልተወራልህ እሱ ይሄ ብቻ አይደለም ነው። እሱ ትልቅ ነው። ኢየሱስ ጌታ ነው። ከወንድም ከእህት ከአጎት ከአክስት አይን ይነሳ፣ ከመንግስት አይን ይነሳ፣ ከሰፈር አይን ይነሳ። አይን ካየህንኒ ኢየሱስ እኔ እግዚአብሔር ይሄንን ይላል ዛሬ ማታ። እግዚአብሔር አይናችሁን አንሱ። ኢየሱስ ጌታ ከማንም ላይ ካንተም ከራስህ ላይ አንሳ። አይንህ ክርስቶስ ላይ የህይወት ጀማሪ የህይወት ፈጻሚ የታሪክ ጀማሪ የታሪክ ፈጻሚ ኢየሱስ። ሃሌሉያ። ይሄን የሚያረግ ሰው እየጨመረ ይሄዳል። ክብር ለኢየሱስ ይሁን። እግዚአብሔር ከዘፍጥረት እስከ ዘዳግም በቶራው በመጀመሪያው መጽሐፍ የጀመረባቸውን ሰዎች ብትመለከቱ የጀመረው በክርስቶስ። ከዘፍጥረት አንድ ስንጀምር የጀመረው በሱ። የዕብራውያን ጻፊ ሲናገር ይላል በእምነት እናስተውላለን ዓለማት በሱ እንደተጋጠሙ። ይሄ ቤት በምንድን ተጋጠሙ? ይሄ ብሎኬት በምን ተጋጠመ? በሲሚንቶ አይደል? ዓለማት የተጋጠሙት አለ የዕብራውያን ጻፊ። በእምነት አንድ ነገር እናስተውላለን። አሁን እኮ በእምነት አይደለም ያስተዋልከው፣ በምንድን ነው? በማየት ነው። በእምነት እናስተውላለን። ምን? ዓለማት የተጋጠሙት በሱ ነው። ኢየሱስ ጌታ ነው። ዓለማት በሱ ተጋጠመዋል። በሱ ነው የጀመረው። እግዚአብሔር ሌላ የሚያውቀው ነገር የለም። አንተን የሚያውቀው መስሎሃል? በክርስቶስ ነው የሚያውቅህ። ክርስቶስ ከሌለ የለህም አንተም። ኢየሱስ ጌታ ነው። ዓለማት በሱ ተጋጠመዋል። ከዛ መጽሐፋችንን ስንመለከት ኖህ የሚባል አንድ ሰው እናገኛለን። ኖህ በኖህ ህይወት የተደረገው ነገር የተሰበከው ስብከት ክርስቶስ መጣና አንድ ቀን እግዚአብሔር ኖህ የሚባል ሰው ጋር እንዲህ አለው፣ ጥፋት ሊመጣ ነው፣ መርከብ ስራ። አንድ ጥፋት ሊመጣ ነው፣ መርከብ ስራ። እስከ መቼ አታቅም፣ ስራ። አሁን እኮ እግዚአብሔር ስሩ ብሎ እንሄደው። እስከ መቼ እንደሆነ አናቅም። ውሃው መቼ እንደሚመጣ አናቅም። ጥፋቱ መቼ እንደሚመጣ አናቅም። ስራ አለው ይሰራ፣ ስራ አለው ይሰራ፣ ስራ አለው ይሰራ። አንድ ቀን እንዳለው ቀኑ ደረሰ። የሚገርማችሁ ነገር ኖህ የሰራውን መርከብ አልዘጋው፣ የዘጋው ባለቤቱን።
ይሄንን ዓለም አንድ ቀን ስራው ያለህ ጌታ ይመጣና እሱ ራሱ ይዘጋዋል። ምህረት የሚዘጋበት ቀን አለ። ይሄ ዛሬ ምን ተነፍሰው ትንፋሽ የሚዘጋበት ቀን አለ። አይን ግን ዛሬ የጀመረውን ክርስቶስን ወደ ስራ ስትሄድ ስለሱ አስብ፣ ወደ ቤት ስትገባ ስለሱ አስብ፣ ስለ ህይወት ስታስብ ክርስቶስን አስብ። እሱን ካሰብክ ነገር ይቀናል። ኢየሱስ ጌታ። አብርሃም ቤት ሄደ እግዚአብሔር እንደዚሁ። አብርሃም ቤት መጣና ባለፈው ጊዜ ተነጋግረናል። አብርሃምን የባረከው ያህዌ አይደለም፣ የባረከው መልከጼዴቅ ነው። አብርሃምን መልከጼዴቅ ይባርከው ባለፈው ያነበብነው። መልከጼዴቅ ደግሞ አለን የዕብራውያን ጸሐፊ ክርስቶስ ነው። አብርሃምን የባረከ ክርስቶስ ካለ ያህዌ አለ። ኢየሱስ ክርስቶስ ጌታ ነው። ከዛ ሙሴ ነው። ሙሴን ዛሬ በደንብ እንመለከታለን። ፔንታቶክ አለቀ፣ ቶራው አለቀ። ከዛ ቀጠልና መጽሐፍ ጀመረ። ከኢያሱ እስከ መኃልየ ግቡና ተመልከቱ። በእያንዳንዱ ቡኮች ውስጥ አለ ይሄ ጌታ። ኢየሱስ ጌታ ነው። ካለዚህ ጌታ እግዚአብሔር ሌላ አያውቅም። በቃ ቀጠለ። የትንቢት የመጽሐፎቹ አለቁ። ከኢያሱ እስከ መኃልየ አለቀ። ወደ ትንቢቱ ገባን። ስንገባ አንድ ጀነራል የሆነ ነቢይ ኢሳይያስ የሚባል ጀመራ። ከ700 ዓመት በፊት ያወራል። አንድ ቀን ስለ ሀገሩ መንግስት አውርቶ አያውቅም። የሚያወራው ስለ ክርስቶስ ነው። ከኢያሱ የጀመረ እስከ ሚልኪያስ የተወራው እሱ ነው። ከማቴዎስ እስከ ራእይ እንደዚሁ። እግዚአብሔር ለምንድነው ክርስቶስ ጋር እዩ የሚለው? ወገኖቼ ታሪክህ የተጀመረበት ነው የሚያልቀው። ክርስቶስ ኢየሱስ ጌታ ነው። ስለዚህ የሙሴን ታሪክ አንዳንድ ነገር ከዕብራውያን ጋር አብረን እንመለከታለን። ብዙ አላቆያችሁም፣ ግን አይኖቻችን ሁሉ we're going to fix our eyes on the cross. We're going to gaze on Jesus. በቃ ኢየሱስ ላይ ነው ማየው። ፓስተር ፍቄን ካየሁትን ይሰነካከላል። ፓስተር ፍቄን ካየ እንሰነካከላለን። አይን ሁሉ ግን እዚህ ነው ማየት ያለበት። ክብር ለኢየሱስ ይሁን። በቃ እሱ ነው ባለቤቱ። አንድ ቀን ይመጣል ቁልፉን ይዞ። አያችሁ ኖህ እኮ አስገባቸውና ተዘጋ ይላል። መጣዋል እኮ የሚያንኳኩ ማይክፈት። ዘፍጥረት 7:16 ሂዱና አንብቡ። እግዚአብሔር መጣና የኖህን መርከብ ዘጋው ይላል። ኢየሱስ ጌታ ነው። መርከቡ ባለቤት አለው። ኢየሱስ ጌታ ያዳኛችን አባት መጥቶ ዘጋው። ክብር ለኢየሱስ ይሁን። ስለዚህ ዛሬ የምናነበው ቃል ዮሐንስ 3ን ስሙኝ። ምን እንደምናነብ እነግራችኋለሁ። ዮሐንስ 3 ከ14 እስከ 15 እናነባለን። ከዛ ደግሞ እንሄድና ዮሐንስ 6ን ቨርሶች እናነብና ዮሐንስ 6ን ግን ከአንድ ጀምረን ትንሽ እያለን እንመለከታለን። ከዛ በኋላ ዘጸአት 21ን ዛሬ እናያለን። የሚቀጥለውም ሳምንት እናያለን። በነገራችሁ ላይ ዛሬ ነው ያልነበርኩም ቃል ማካፈለው፣ ግን አንድ ነገር አምናለሁ። እግዚአብሔር ፊት ኮኢንሲደንስ አጋጣሚ የለም። ይሄንንም የሚቀጥለው ሳምንት ያልነበርኩ እንደ ዘካርያስ ዕጣ ወድቆብኝ መልእክት ግን አለው እግዚአብሔር። ምን እያለህ ነው ጌታ ዛሬ? አሹ አሁን እኔን እንደምታየው ክርስቶስ ላይ በቃ ኢየሱስ ጌታ ነገርን ይወሰር ከሱ ጋር ማገናኘት። ኢየሱስ ጌታ ነው። ስለዚህ ዮሐንስ ላይ አንዴ እንደዚህ እናነባዋለን፣ ግን ቦታ ያለው ዮሐንስ 3 ላይ ነው የመጀመሪያው። የሚቀጥሉት ደግሞ ዮሐንስ 6 ላይ ነው። ከላይ ጀምሬ ያነብላችኋለሁ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ይበሉ ዘንድ የሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣቸው አባቴ እንጂ ከሰማይ እንጀራ የሰጣቸው ሙሴ አይደለም። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለሱ አንጎራጎሩ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ክብር ለኢየሱስ ይሁን። ሁለቱም ላይ አንድ የተጠቀሰ ሰውዬ አለ። 3ም ላይ ምዕራፍ 3ም ላይ ምዕራፍ 6ም ላይ ያ የተጠቀሰ ሰው ሙሴ ነው። የሚያወራላቸው ለአይሁዶች ነው። አይሁዶች በካልቸራቸው ሙሴ፣ አብርሃም አባቶችና ነቢያት ነገራቸው ነው። ይሄ የማያስነኩት ነገር ነው። ክርክሩን በኋላ ተሰሙታላችሁ አንዳንድ ነገር ሲነጋገሩ። አሁን ኢየሱስ በመጀመሪያ ምን አላቸው? ሙሴ በምድረ በዳ እባብ እንደሰቀለ ምን ብላችኋል? እባብ እንደሰቀለ መጨረሻ ላይ የሚለው
በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር የሰው ልጅ ሊሰቀል ይገባዋል። አዲስ ትምህርት ነው። አዲስ ትምህርት አይሁድ ሰምተው ታውቅ። አይሁድ በአፈ ታሪክ የሚያውቀው አንድ ታሪክ ነው። የመጀመሪያውን ቨርስ ብቻ ምን ሙሴ በምድረ በዳ ምን እንዳለ እባብ እንደሰቀለ ይሄን ነው የሚያውቁት። ጨመረላቸው። ኢየሱስ ጌታ ነው። አዲስ ታሪክ መጣ። አዲስ ሕይወት መጣ። ይሄንን ብሏቸው ባይገርማችሁ ይሄ ቃል ይሄ በዮሐንስ 3:15 ዮሐንስ 3:15 ቀጥሎ ያለው ቃል ምንድነው? 16 አይደል? ሁላችሁም የምታውቁት ምንድነው የሚለው? በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እና ታሪኩ ላይ ያለ የተደጋገመ ቃል ምንድነው? ምንም እንዳይል የሚል ቃል አለ። እንዳይጠፋ ፐሪሽ ማድረግ ማለት ነው። እንዳይጠፋ ማለት ወገኖቼ ይሄ ወጥቶ ከቤት ወጥቶ ስለጠፋ ሰው አታስቡ። ፐሪሽ ማድረግ ማለት ላይገኝ መጥፋት ማለት ነው። ከዘላለም ታሪክ መጥፋት ማለት ነው። እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። ከዛ ይሄን ታሪክ ወሰደላቸውና አሁን ሙሴ ነው የሚነሳው። ስሙ ምዕራፍ 6 ላይ ቀደም ያነበብነው ቃል ላይ ገና ሲጀምርላቸው እነሱ ምን አሉ? 31 ላይ ምን አሉ? ይበሉ ዘንድ አሉ። እነሱ ናቸው የሚያወሩለት ለማ አንዳንድ ጊዜ እንደዚህ ሆናችሁ አታውቁም? አንዳንድ ነገር በጣም እኔ ማቅ መስሎኝ በጣም ለሚያቅሰው ነው ግን ማወራው። እንደዚህ ሆናችሁ አታውቁም? አሁን የሚያወሩለት ለኢየሱስ ነው። ምን አሉት? ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ ምን አሉ አሉት። ባይዘዌ በዚህ ታሪክ ላይ አሁን ከፍ ብለን እንመለከተዋል። እነሱም የነበሩት ምድረ በዳ ነው። ይሄ ታሪክ ወይ ጭውውቱ ያለው ምድረ በዳ ነው። ትዝ ይላችሁ እንደሆነ ይዟቸው ሄደ። ማነው ምግብ ትስጧቸው አለ። በኋላ እንመጣበታለን። ከዛ እነሱ ሾፒንግ መሄድ አንችልም፣ ሄደን ሾፕ እንዴት እናረጋለን? ከዛ በኋላ አሳውንና እንጀራውን አባስቶ ሰጣቸው። ይሄን ከበሉ በኋላ ነው ጨዋታ ያለው። ስለዚህ እሱ ምን አላቸው? ኢየሱስ እውነት እላቸዋለሁ አሁንም ጨመረላቸው ሌላ ታሪክ። ምን አላቸው? እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሚሰጣችሁ ሙሴ አይደለም። ኢየሱስ ጌታ ነው። ምን እያለ ነው? በሕይወታችሁ ላይ ሙሴም አብርሃምም ጳውሎስም የሉም፣ እኔ ነኝ። በሕይወትህ ላይ ማንም የለም። የሕይወትህ አስተዋጽኦ አባትና ልጅ ናቸው። ኢየሱስ ጌታ ነው። የለም ሙሴ አብርሃምም የለም፣ እኔ ነኝ። ኢየሱስ ጌታ ነው። ይሄ ታሪክ ሲጀመር ምዕራፍ 6 ከቁጥር 1 ጀምረን ዝም ብለን ስንመለከት ምን ይላል መሰላችሁ? ሁለተኛ ቁጥር ላይ ምን ይላል መሰላችሁ? ታምራት ስላዩ ይላል ብዙ ሰዎች ተከተሉት ይላል። በደንብ ስሙኝ፣ ዛሬ አላቆያችሁም፣ ትንሽ ነው የምነግራችሁ። ታምራት ስላዩ ብዙ ሰዎች ምን አሉት? እሱ ምን እንዲያዩ ነው የሚፈልገው? እሱን እንዲያዩ ነው የሚፈልገው። እነሱ ምን አዩ? ታምራት አዩ። አሁን ኢየሱስ ክርስቶስ ይሄንን ሲያቅ ይላል ምዕራፍ 3 ቁጥር 2 ነው የነገርኳችሁ። ምዕራፍ 3 ቁጥር 3 ምን ይላል? ደቀ መዛሙርቱን ይዞ ወደ ተራራ ሄደ ይላል። ጨነቀው። ኢየሱስ ሊያስተምር የፈለገው ነገር አለ። ከሚራክል አይንህን አንሳ፣ ከታምራት አይንህን አንሳ። ስለሆነልህ ሳይሆን ስለሱ ነው መከተል። ኢየሱስ ጌታ ነው። ትዝ ይላችኋል ጌታ ኢየሱስን ፈታኙን መጣና እንደዚህ ያለው ይላል ይሄ ዳቦ የእግዚአብሔር ልጅ ነህ አይደል አለው። አዎ የእግዚአብሔር ልጅ ነኝ አለ። ይሄን ዳቦ ምን አድርገው? ይሄን ድንጋይ ምን አድርገው? አሁን አያችሁ የጠላት የቃል ፍቺው ምንድነው? የእግዚአብሔር ልጅ ከሆንክ እንዴት ትራባለህ ነው። የእግዚአብሔር ልጅ በመራብና ባለመራብ ስለሆነ የእግዚአብሔር ልጅ ስለሆንክ ነው የእግዚአብሔር ልጅ። ፓስተር ያባትህ ስም ካሳ ነው አይደል? ፍቄ የፋዘርስ ተረፈ የጋሽ ተረፈ ልጅ ነው። አላውቅም ነበር። አይገርም? ጌታ ይባረክ። የጋሽ ተረፈ ልጅ ነው ፓስተር። አው ስሙኛው ምግብ ቢበላ ምግብ ባይበላ የጋሽ ተረፈ ልጅነቱን ይፈቀዋል እንዴ? በቃ እግዚአብሔር ልጅ መሆን ማለት መብላት፣ መጠጣት፣ መልበስ አይደለም። ባይሆንም እኔ እግዚአብሔር ልጅ ነኝ። ይሄን የመለሰላችሁ አሁን ጌታ ኢየሱስ ክርስቶስ ምን አለ? ስለበሉ ሚራክል ስላዩ ብዙ ሆነው ግር ብለው ተከተሉት። ጨነቀው። ስሙኝ ደቀ መዛሙርቱን ይዞ ተራራ ላይ ወጣ ይልና ቁጥር 4 ላይ ምን ይላል? የፋሲካ በዓል ቀርቦ ነበር የሚል ቃል አለ። ምን ማለት ነው? ኢየሱስ ክርስቶስ ኦፊሻሊ አገልግሎ ከጀመረ 2ኛ ዓመቱ ነው። which is 31 ወይ 32 ዓመቱ ነው። ፋሲካ ቀርቧል ማለት ሊሞት 1 ዓመት ቀርቶታል። ሊሄድ 1 ዓመት ቀርቶታል። ከዛ በፊት ሊያስተምራቸው የፈለገው ነገር አለ።
ደቀ መዛሙርቱን ያዘና እንደገና ወረደ ይላል። ህዝቡ ሁሉ ቆሟል፣ ቁጭ በሉ አላቸው ይላል። ከዛ የሚበሉት ስጧቸዋል። እነዚህንማ አበልቼ ነው መነግራቸው ነው መሰለኝ። ከዛ በኋላ ምናቸው አበላቸው። ቅድም የነገርኳችሁ ታሪክ ከበሉ በኋላ ደግሞ ስሙ ታሪክ ከበሉ በኋላ ሊያነግሱት ፈለጉ ይላል። ሲበሉ ቢርባቸው አያነግሱትም። ሲበሉ እንደውም ምን ይላል መሰላችሁ? አሮጌ ትርጉም 54 1954 እትመት ምን ይላል? ሊነጥቁት ፈለጉ የሚል ቃል አለ። ሊያነግሱትና ሊነጥቁት ይላል አይደል ፓስተር? ሊነግሱትና ሊነጥቁት ማለት መሰላችሁ? በግድ ሊያነግሱት። እሱ እኮ ንጉስ አይደለም፣ የንጉስ ፈጣሪ እንጂ። እሱ እኮ የነገስታት ንጉስ ነው። ከዛስ ምን ይላል? ይሄስ አሉ ይላል። ስሙ ይበለም። ይሄስ እውነተኛው ስንጠብቀው የነበረ ነብይ ነው አሉ ይላል። በእስራኤል ካልቸር ነብይ ነህ ካሉህ ትልቅ ክብር ነው። ለምን? ለእስራኤል ነብይ ማለት አሁን እኛ እንደምንለው አይደለም። ለእስራኤል ነብይ ማለት ኢሳይያስ ነው። ለእስራኤል ነብይ ማለት ኤርምያስ ነው። ለእስራኤል ነብይ ማለት ሕዝቅኤል ነው። ለዚህ ነው ዕብራውያን መጽሐፍ ትይላቸዋል። ዕብራውያን ምዕራፍ 1 ፖል ሲጽፍላችሁ ለዕብራውያን ለይሁዶች ሲጽፍላችሁ ምን አላቸው? ከጥንት ጀምሮ እግዚአብሔር በብዙ ጎዳናና በብዙ መንገድ በአባቶች በነቢያት ተናግሮ። ይሄንን ነው የሚሰሙ አይሁዶች። አባትና ነብይ መክተት አለብህ። ነብይ በእነሱ ዘንድ የተከበረ ነው። ስለዚህ ምን አሉ? አበላቸው፣ አጠጣቸው። ምድረ በዳ ነው፣ ከየት አመጣ? 12 መሶብ ተርፏል። ይሄ ማን ነብይ ነው አሉ። ጨነቀው ኢየሱስ። ነብይም አይደለም እሱ ጌታ እንጂ ኢየሱስ ጌታ ነው። ከዛ በኋላ ምዕራፍ 27 ላይ መጣና እንዲህ ብሎ ነገራቸው። እንጀራ ስለበላችሁ ተከተላችሁኝ። ስሙ፣ እንጀራ ስለበላችሁ ተከተላችሁኝ። እውነተኛ እንጀራ የጤፍም የገብስም አይደለም፣ እኔ ነኝ። እውነተኛ እንጀራ እኔ ነኝ። ከዛ ምን አላቸው መሰላችሁ? እኔን የበላ በህይወት ይኖራል። ይሄንን ደግሞ አብ ምን ብሎበታል? አትሞበታል። እዚህ ሀገር ልክ እንደመጣሁ ምናልባት 3-4ኛ ጊዜ ነው መሰለኝ ይሄን ቃል አካፍያለሁ። የዛሬ 7 ዓመት አብ አትሞበታል። ምን ማለት ነው? እኛ ሁሉ ወንድሞቼ እዚህ ቤት ያለን ሁሉ አንድ ምክር እንደ ወንድም ልንገራችሁ። አብ ያላተመበት አብ የሌለበትን እድሜያችሁን አትጨርሱ። አብ ያተመበት እኔ ነኝ፣ ሲሉን ያረገበት እኔ ነኝ። ከዛ በኋላ የሚቀጥለው ቃል ምን ይላል መሰላችሁ? ከዛ በኋላ ይሄን ቃል ተናገረ ማለት ነው። እሺ 31 ላይ ሸር መልሽ ዲወይ ኢየሱስ ክርስቶስ ጌታ ነው። ለሚጠፋ መብል አትስሩ። አብ ይሄንን አትሞበታል። ለኔ ስሩ፣ እኔን ብሉ። ተቀላችሁ መጽሐፍ ቅዱስ ላይ ወገኖቼ ኢቭን በሙሴ በዘሌዋውያን መጽሐፍ ላይ ስትመለከቱ በጉ ከታረደ በኋላ የሚያደርጉት ምን መሰላችሁ? የነገራቸው ምንድነው? ጭንቅላቱን ብሉ፣ ሆድቃውን ብሉ፣ ስጋውን ብሉ፣ ደም ነው አትጠጡ የተባሉት። ክርስቶስ በሲምቦሊክ ተምሳሌት በብሉይ ኪዳን ጀምሮ ሲበላ ሲጠጣ ሲኖር የነበረ ህይወት ነው። ኢየሱስ ክርስቶስ ምን አላቸው? እውነተኛ እንጀራ እኔ ነኝ። ሙሴ አይደለም እንጀራ ያበራ። ምን አላቸው መሰለኝ? ይሄን ቃል አንብብላችሁ ከዛ ቀጥላለሁ። ከዛ በኋላ ምን አላቸው? እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ ማን ነው? ሙሴ አይደለም። ማን ነው? አሁን ምን ማለት መሰላችሁ? ይሄን የሚላቸው አባቴ ነው እኔን የሰጣችሁ ነው። ለአንተ ክርስቶስ ማን ነው የሰጠ? አብ ነው የሰጠ። ኢየሱስ ጌታ ነው። አብ ነው የሰጠኝ በሉ እስቲ። መድኃኒቴን የሰጠኝ አብ ነው። አብ ነው የሰጣችሁ፣ ሙሴ አይደለም። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ምዕራፍ 41 ቁጥር 41 ላይ እየሄድኩ ነው ሐሳቤን። 41 ላይ ምን ይላል? አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ ምን አሉ? ይሄን ሐሳብ ነው መነግራችሁ። ወደ 21 ምን ሄዶ በዚህ ሐሳብ ነው ተመልከቱ። ሰው በዚህ ምድር ላይ እንኳን አሁን ስንኖር ስለ ክርስቶስ ሲነሳ ነው የሚያንጎራጉረው። አሁን ምን አላችሁ? እንዴት ከሰማይ የወረደ እንጀራ እኔ ነኝ ይላል? የሚያወራው ስለ ሙሴ ነው። እሱ መቼ ነበረ? እንደውም ሐሳቡን ሄዳችሁ ብትመለከቱ የነ ዮሴፍ ልጅ አይደለም ወይ? የማርያምስ ልጅ አይደለም ወይ? እነሱ የሚያውቁት ዮሴፍና የማርያም ልጅ መሆኑ ነው። የአብ ልጅ መሆኑን ግን አያውቁም። ኢየሱስ ጌታ ነው። ከዛ በኋላ ምን አላቸው? እሱ አታንጎራጉሩ። አንድ ታሪክ ነግራችኋለሁ። በአባቶቻችሁ የደረሰ እንዳይደርስ እግዚአብሔር በልጁ ቀልድ አያውቅም።
ያለው አንድ መዳኛ ወገኖቼ እግዚአብሔር ያለው አንድ መዳኛ በዚህ ዓለም ላይ ክርስቶስ ነው። ሰው ክርስቶስን ከገፋ ሌላ ነገር የለም። አታንጎራጉሩ። ደገመና ምን አላቸው? 51ኛው ላይ ደገመና ምን አላቸው ሲነግራቸው ከሰማይ የወረደው ያኔ የወረደው ይሄንን ሲናገር ኢየሱስ 4000 ዓመት ስለሞላው ታሪክ ነው የሚነግራቸው። የዛሬ 4000 ዓመት የወረደው እንጀራ ማን ነው? እኔ ነኝ። ወደ ኋላም ብንሄድ ወገኖች ከዘፍጥረት በፊትም ብንሄድ እሱ ነው። ይሄ ዓለምም ሲዘጋ እሱ ነው። እኔ ባለፈው አንድ ነገር ነግራችኋለሁ ወገኖች። የኔና የእናንተ ታሪክ የ80 ዓመት ታሪክ ቢበዛ 90 ያ 90 ዓመት ዲስፔንሴሽን የገባው በዘላለም ነው ብለናል አይደል? በማይቆጠረው በዘላለም ይሁን የገባ አንድ የ80 ዓመት ታሪክ ነው የኔ እናንተ ታሪክ አይደለም እንዴ? አሁን ተመልከቱ፣ እኛ አሁን እያወራን ያለነው ስለ 80 ዓመት ታሪክ ነው። ስለ ራሳችን ስንነጋገር ማለት ነው። እነሱም የሚያወሩት በምድረ በዳ ያወረደላቸው ከሌ ያ ምድረ በዳው ታሪክ እዚህ ዲስፔንሴሽን ውስጥ ነው ያለው። እሱ ደግሞ የሚያወራው ስለዚህ ነው እሱ የሚያወራው። ኢየሱስ ክርስቶስ ጌታ ነው ወገኖቼ። ካየን ኢየሱስን የህይወታችን ነገር ያለው ኢየሱስ ውስጥ ነው። በሁሉ ነገር ቤታችሁ ስትጸልዩ፣ ስትገቡ፣ ስትወጡ ኢየሱስን ብቻ አስቡ። ህይወታችሁ የተጀመረው በኢየሱስ ነው። ስለዚህ ይሄንን ካልን በኋላ ዘሁልቁ ቶሎ ልበልና ዘሁልቁ 21ን አንድ ሐሳብ ሄደን እናነባለን። ይሄንን ነው ሐሳብ የሚረዳን። ዘሁልቁ 21 ቁጥር 1 እንደዚህ ይላል፣ ስሙት። በኔጌብ ይኖር የነበረው ከነዓናዊው የአራድ ንጉሥ እስራኤል በአታሪም መንገድ መምጣቱን በሰማ ጊዜ በእስራኤላውያን ላይ አደጋ ጥሎ ጥቂቶቹን ማረከ። ይሄን ሐሳብ ብቻ ነው በመጀመሪያ። ይሄ ታሪክ የሆነው መቼ መሰላችሁ? ከዚህ ከ21 ወደ 20 ስትሄዱ መጨረሻው ግርጌ ላይ አሮን ሞቶ 30 ቀን አለቀሱለት ይላል። እግዚአብሔር እንደነገርኳችሁ ነው የሚጨርሰው በጀመረበት። አሮን የለም፣ ማርያም የለችም፣ እነዚህ ሁሉ የሉም። አሮን ሞተ ካለ በኋላ እስራኤል ለመሄድ ተነሱ ይልና አንድ ቃል አለ። ያ የኔጌብ ይኖር የነበረው ካናናዊ አራድ የሚባለው ንጉሥ አንድ ወሬ ሰማ። እስራኤሎች መጡ። የመጡበት መንገድ ግን ምን ይላል መሰላችሁ? አታሪም የሚል ቃል አለ። አታሪም ማለት የሰው ፉትፕሪንት ማለት ነው፣ ወይም ደግሞ የሰላዮች መንገድ ማለት ነው። የመጡት በእግዚአብሔር መንገድ ሳይሆን በሰው ፉትፕሪንት ወይም ደግሞ በሰላዮች መንገድ ነው። አገኛቸው ይላል። ከተገደሉ በኋላ ብዙዎቹ ከተማረኩ በኋላ መልሶ እግዚአብሔር ምርኮን ሰጣቸው። ቁጥር 4 ላይ ግን ምን ብሎ ይናገራል? ታሪኩ ይቀጥላል ማለት ነው። ቁጥር 4 ላይ ምን ይላል? እስራኤላውያን በኤዶም ዞረው ለመሄድ ስላሰቡ ከሆር ተራራ ተነስተው ወደ ቀይ ባህር በሚወስደው መንገድ ተጓዙ። ይሁን እንጂ ህዝቡ በመንገድ ሳለ ምን አለ? ዛሬ ትዕግስታችሁ ያለቀ ሰዎች አላችሁ። ለእናንተ ነው መልእክት ያለኝ። በዚህ ነገር ትዕግስት ያልቋል። በዚህ ነገር ደክሞኛል። ያደከማቸው ባይዘው እግዚአብሔር ሳይሆን መንገድ ነው። ህይወት በራሱ አድካሚ አይደል? ህይወት ሲያደክማቸው አሁን ለምሳሌ 1 ሲደመር 1 ስንት ነው? አሁን እዚህ ላይ 1 ሲደመር 1 ውጤቱ 2 ነው አይደል? ድካምና ድካም ሲደመር ውጤቱ እዚህ ምን ሆኗል? ትዕግስት ማጣት። ትዕግስታቸው አለቀ ይላል መጽሐፍ ቅዱስ 12 ላይ ምን ያለ ዕብራውያን ላይ ሲናገር በፊቱ ስላለው ደስታ በመስቀል ምን ብሎ ነው የሚለው? ታግሶ። አያችሁ፣ ትዕግስትን ማጣት፣ ከትዕግስት ከማጣት የሚወጣ አንዳንድ ነገር ብዙ ኮንሲኩዌንስ አለው። ትዕግስታቸው አልቋል። በቃ አሉ። ህይወት ምን አለው? በኪችነር መኖር ከእንግዲህ በኋላ በቃ። ከዛስ ቁጥር 5 ላይ ተመልከቱ ምን እንዳሉ። በእግዚአብሔር ወይም ኤሎሂም በሙሴ ላይ ተነስተው በምድረ በዳ እንድንሞት ከግብፅ ያወጣችሁን ለምንድን ነው? ምግብ የለ፣ ውሃ የለ አለ እኮ ባይዘው። ከዛ ምን አሉ? ይህ እስቲ በሉት ምን አረጎናል? ይህ የማይረባ ምግብ የሚሉት ምንድን ነው? መናውን ከሰማይ የወረደውን እንጀራ ይገፉ ጀመር። ቅድምም ብለን ተመለከተ ዮሐንስ ላይ ያለውን እኔ ከሰማይ የወረድኩ እንጀራ ነኝ ስላሉ አንጎራጎሩ። ጌታ ምን አለ? አታው በአባቶቻችሁ የደረሰ በእናንተ እንዳይደርስ። አሁን የምትጋፉት ክራይስትን ነው። እነሱ ደግሞ ምን አሉ? ውሃ የለ። ለምን መሰላችሁ? ሌላ ሪፈረንስ ሄዳችሁ ስትመለከቱ እነሱ የግብጽ በጢ፣ የግብጽ ሽንኩርት፣ እንደውም በጣም የሚገርማችሁ ምን ይላሉ መሰላችሁ? እርስ በርስ ሲነጋገሩ በነጻ ትዝ ይላሉ የግብጽ የምንበላው አሳ
ሚያባል መሰላችሁ ጌታ ቤት መጥቶ ትዝ ይልሃል ወይ ያለ እዛ ፓርቲ እንደማለት ነው። በቃ ትዝ ይልሃል ወይ ይባባላሉ። ከዛ ምግብ የለ በቃ ምን ቆርጠው ውሃ የለ እና ምን አሉ? ይሄ የማይረባ ምግብ ይሄ ማጆሮ ገባ ይላል፣ እግዚአብሔር ሰማ ይላል። ከዛ ምን ይላል? በዚህ ጊዜ መርዘኛ እባቦች ሰደደባቸው ይላል። ወገኖቼ እውነቴን ነው የምላችሁ፣ አይናችን ከክርስቶስ ሲነሳ የሚያጋጥመን ብቻ ነው። የለም አዳኝ እግዚአብሔር እኮ ፈልጎ እኮ አይደለም። ክርስቶስ ከሌለ የሚያገኝ መርዘኛ እባብ ፓይተን ነው፣ ነዳፊ ነው፣ መሰበር ነው፣ ማዘን ነው፣ ማልቀስ ነው፣ በሽታ ነው፣ ኃጢአት ነው። አትችለውም ይሄን ሁሉ it's so heavy። መርዘኛ እባብ ሰደደባቸው። ህዝቡን መጥቶ እባቡ ሳማቸው ነው የሚለው፣ ነደፋቸው። ኃጢአት ካገኘ ይገላል፣ በሽታ ካገኘ ይገላል። እኔ እኮ አንድም በሽታ እኮ ሰው ቤት መጥቶ ደህና ናችሁ እኮ ብሎ አይደለም ገሎ እንጂ ነደፋቸው። ከዛ ብዙ እስራኤላውያን አየ በጌታ ስለሆንክ አትተርፍም ማለት ነው። ብዙ እስራኤላውያን ቃል የተነገረላቸው ወደ ተስፋይቱ ምግብ ትገባላችሁ ተብሎ የተነገራቸው ብዙ ሪቫይቫል የተካፈሉ ብዙ የጸለዩ ምን አሉ? ሞቱ። ክርስቶስ ተነክሶ የለም ያህዌ አይሰራም ያህዌ ወገኖቼ። ከዛ እግዚአብሔር ያመጣላቸው መፍትሄ ምንድነው? ዲቦ እየገለጨው ወደ ሙሴ መጥተው አለቀሱ። እግዚአብሔር እንደዚህ ያለው ሙሴን፣ ሙሴ እባብ ሰርተህ በእንጨት እስቲ በእናታችሁ አብረን እናንብበው። ጮክ ብላችሁ አንብቡት፣ እኔ ዝም ልበል። ኢየሱስ ጌታ ነው። ወደ እሱ ስታይ ነው ምንድነው? ወደ ኢየሱስ ስታይ ነው ምንድነው? ከፍ ያልክ የምትሄደው። ኢየሱስ ጌታ ነው። የነደፋቸው እባብ ነው አለ፣ ወስደህ ስቀለው። ኃጢአት ነው የነደፋቸው፣ በመስቀል ላይ ወስጄ ሰቅለዋለሁ። አይደለም እንዴ የሚል መጽሐፍ ቅዱስ? ወስዶ ጠረቀው አይልም። ኢየሱስ ጌታ ነው። ስትሰራ ከእንጨት ግን እንዳትሰራው አለው እባቡን። ከምን ስራው? እባቡ ላይ አያችሁ፣ ናሱን ሲያዩ ከበደ እያየ ዓለሙን አያዩ ከበደን እንጂ። ናሱን ስታይ አንተን ነው የምታየው ምንድነው? የነደፈኝ ያስለቀሰኝ በሽታዬ ተሰቅለሃል። ኢየሱስ ጌታ ነው። መስቀሉን ሲያዩ ይድናሉ። ኢየሱስ ጌታ ነው። አሁንም አይናቸው ቪዥናቸው ይመለስ፣ ወደ ትክክለኛው ይመለስ። በኪችነር የምንኖር የቤተል አማኞች አይናችን ወደ ክርስቶስ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በቃ ወደ ክርስቶስ ያዳነህ እሱ፣ የሞተልህ እሱ። እኔና አባቴ ነን አለ እኮ። ሙሴ የለበትም፣ አብርሃም የለም፣ ነብዮች የሉም። ያዳነህ ክርስቶስ፣ የረዳህ ክርስቶስ፣ ያገዘህ ክርስቶስ። ማየት ከፈለክ እሱ ነኝ። በቃ መዳኛው እሱ ነው። እባቡን ወሰድና ስቀልላቸዋለሁ። ያንን ባዩ ጊዜ እባቡን ሲያዩ ይድናሉ። ክርስቶስን ሲያዩ ይድናሉ። መዳን ያለው እዛ ውስጥ ነው ወገኖች። ሰላም ያለው እሱ ውስጥ ነው። ሳቅ ያለው እሱ ውስጥ ነው። አያችሁ አብርሃም ቤት ውስጥ እግዚአብሔር መጣና አንድ ታሪክ ጀመረ። የመጀመሪያው ታሪክ ምን መሰላችሁ? ልጅ ይሰጣሉ አይደል ያለው። በማን ነው? በመልከጼዴቅ ባረከውና አብርሃም ቤት የመጣው በረከት አብርሃም ቤት ያደረገው ምን መሰላችሁ? ሳቅ ነው። ሳቁ አይልም። የልጁ ስም ማን ነው? ይስሐቅ ማለት ነው። ሳቅ ማለት የጻድቅ ሰው ሳቅ የእውነት ሳቅ ነው ወገኖች። ኃጥእ እኮ ቅቅቅ ይላል እንጂ ውስጥ እኮ ጆይ የለም። እውነት መጽሐፍ ቅዱስ ነው የሚል መሰላችሁ? የኃጥእ ሳቅ በእሳት እንደሚቃጠል በእሾህ ውስጥ እንዳለ ሳር ነው ይላል። በእሳት እንደሚቃጠል ሳቃቸው። አንተና እኔ ግን በክርስቶስ ስንስቅ የምር ነው። ሳቅ እኮ ቅቅቅ ብቻ እኮ አይደለም፣ የእውነት ጆይ እኮ ነው። ኢየሱስ ጌታ ነው። የእውነት ያስቀሃል እግዚአብሔር። ኢየሱስ ጌታ ነው። ወደሱ ሲያዩ ይድናሉ። እሱን ይዩ። እሱ የህይወት እንጀራ ነው። ኢየሱስ ክርስቶስ ጌታ ነው። ቀጥልላችሁና ቶሎ ብዬ ልጨርስላችሁ። አሁን ነገርኳችሁ።
እነዚህ ሰዎች ይሄ ሁሉ ነገር ከደረሰ በኋላ ቪዥናቸው ተስተካከለ፣ እይታቸው ተስተካከለ። ትዝ ይላችኋል ያ ዕውር ሰውዬ ጌታ ኢየሱስ ልክ ሲፈውሰው በመጀመሪያ ያየው ማንን ነው? ገና ሲፈውሰው ያ ጭቃ ያለ እንትና አድርጎ ኢየሱስን ነው ያየው። እኔና እናንተ መጀመሪያ ያየነው ኢየሱስን። ለዚህ ነው እኮ ወላጆችህን እኮ የምትወዳቸው መጀመሪያ እነሱን ስላየህ። መጀመሪያ ያየኸውን አባት ውደድ። በቃ መጀመሪያ ያየነው ክራይስትን፣ ኢየሱስ ጌታ ነው። እና ከዚህ በኋላ መንገዳቸው ተስተካከለ። ቁጥር 11 ላይ ሄዳችሁ ተመለከቱ። መንገድ ቀጠሉ ይላል። እባቡን አዩ፣ ተፈወሱ፣ ዳኑ፣ መንገድ ቀጠሉ ይልና የሚገርመው ነገር ይላል ወደ ፀሐይ መውጫ ሄዱ ይላል። ይሄ የሲምቦሊክ ንግግሩ ምንድነው? ከዳርክነስ ወጡ፣ ከምድረ በዳ ወጡ፣ ከጨለማ ወጡ። ክብር ለኢየሱስ ይሁን። ከዛ ቀጥሎ ምን ይላል መሰላችሁ? ወደ ሞዓብ ሄዱ ይላል። አንድ ያዙልኝ። አሁን መንገዳቸው ተስተካክሏል። በፀሐይ መውጫ ወጥተዋል። ክርስቶስን ስናይ ወገኖች መጀመሪያ የሚሆንልን ምንድነው? የምር ህይወታችን ይስተካከላል። የምር በቃ ታሪካችን ይስተካከላል። ወደ ፀሐይ መውጫ ሄዱ፣ ወደ ሞዓብ ሄዱ ካለ በኋላ ቀጥሎ መሰላችሁ የሚለው ንጉስ ሲሆን ከሚባል ሰውዬ ጋራ ተዋጉ ይላል። የውጊያው ስም ባትል ኦፍ ሄሴቦን ይባላል። ባትል ኦፍ ሄሴቦን ይባላል። ለምንድነው ባትል ኦፍ ሄሴቦን የተባለው? በዛ ምድር ሲያልፉ ይላል። አሁን እኮ ተመልከቱ፣ ክርስቶስን አይተዋል፣ መስቀሉን አይተዋል፣ ነገራቸው ሰምሯል፣ መንገዳቸው ቀንቷል፣ እየሄዱ ነው። ያንን የሞዓብ ምድር እንደተሻገሩ ወደ ሄሴቦን መጡ ይላል። ንጉስ ሲሆን ግን እንዳታልፉ አላቸው ይላል። በህይወታችን እንዳታልፍ የሚል አለ። ክርስቶስን ይዘን ጌታን ይዘን ተዋጉ ይላል። እና ሄሴቦን የሚለው የቃሉ ፍቺ ምንድነው? ቶት ማለት ነው። ለአዲስ ኪዳን ትርጉም ልነግራችሁ ብዬ ቶት ማለት ነው። ባለፈው ስንነጋገር መጽሐፍ ቅዱስ እንደ እግዚአብሔር ምሳሌ የተሰራውን ክርስቶስን ምን በሉ? ክርስቶስን ካገኘን በኋላ ክርስቶስን ደግሞ መልበስ፣ ሐሳባችንን ላይ መልበስ። አሁን ክርስቶስን እኮ ባይናችን እያልን እያወራን ያለ ነው። ሐሳብ በክርስቶስ ኦኩፓይ ይሁን ነው አይደለ? ሄሴቦን ባትል ኦፍ ሄሴቦን ማለት የተደረገው ነገር ከቶት ጋር ነው የተዋጉት ማለት ነው። በሐሳባችሁ መታደስ ተለወጡ፣ ይሄን ዓለም አትምሰሉ። ትይላችሁ ባለፈው ስለ ሜታሞርፎሲስ ይሄንን ካስተካከሉ በኋላ ሶስተኛ አንደኛ ሞዓብን ተሻገሩ። ከዛ በኋላ የባትል ኦፍ ሄሴቦን አደረጉ። ሶስተኛው ምንድነው የሆነው? ሙሴ ሞተ ይላል። ይሄንን ልነግራችሁ የፈለኩት ሙሴ ሞተ ምን ማለት ነው? እግዚአብሔር በጀመረበት ነው የሚጨርሰው አላልኳችሁ? አቤት ወገኖች፣ ሲጀምር እንዴ ነው ከግብጽ ያወጣቸው? የመጨረሻው በጋርዶ አይደል? በጋርዶ በጉበኑና በመቀኑ ላይ ደም ተቀብቶ እንደዛ ነው የወጡት። ሙሴ ነበር እንዴ ያኔ ያወጣቸው በጉ እንጂ። ኢየሱስ ጌታ ነው። ሊገቡ ሲሉ ሙሴ ሞተ ይላል። ማን ይዟቸው ገባ ይላል። ይሄ እኮ ኮንሲደንስ አይደለም። ኢያሱ እኮ ጂሰስ እኮ ማለት እኮ የሱዋ ማለት እኮ በግሪክ እኮ ኢየሱ ማለት እኮ የስሙ ትርጉም ደግሞ ሳልቬሽን ማለት ነው፣ አዳኝ ማለት ነው። የጀመረውን ነው የሚያስጨርሰው እግዚአብሔር። እንዴትም አድርጎ ቢሆን ክርስቶስን ያመጣዋል በሕይወት። ኢየሱስ ክርስቶስ ጌታ ነው። በበጉ ጀመረ፣ በበጉ አስገባቸው። የጀመርከው ነገር አለ ከጌታ ጋር። እውነቴን ነው የምላችሁ፣ እንጨርሳለን። ከጌታ ጋር እንጨርሳለን። ኢየሱስ ያወርሰናል፣ ያደርሰናል፣ ያገኘናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አላቆያችሁም። የመጨረሻ አንድ ቃል እናንብብና ከዛ በኋላ እንጸልያለን። ዕብራውያን 12 እናንብበው። ከጻፍኩት ጽፌዋለሁ። የስ ይሄንን ምስቲ አንድ ላይ አንብቡ። እንገርማችሁ አረውስ እንደቃ እንዳወራኝ አላቅም፣ ግን እኔ ቅድም ስታነቡ ምንድነው ያልኩት? እሰይ እነሱም ያንብቡ እንጂ አልኩኝ። እንዴ እኔ ብቻ በሉ። አሁንም ድምጻችሁን ከፍ አድርጋችሁ ዕብራውያን 12 እስቲ በአንድ ላይ እናንብቡ። በቃ ተቀምጧል። እሱን እዩ። በዙፋን ላይ ተቀምጧል። ነውርን ንቆ ታግሶ አለ በሕይወት። ያንተ ጌታ፣ ያንቺ ጌታ፣ የኔ ጌታ አለ በዙፋኑ ላይ። እሱን እዩት፣ ኢየሱስን እዩት። ሃሌሉያ። ክብር ለኢየሱስ ይሁን። እንቆማለን ሁላችንም። ጌታ ይባረክ።